እናንተ ኧረ ከየት ነው የምጀምረው? ዛሬ ማማወረው ሁሉን የጠፋብኝም አንድ ነገር ልንገራችሁ። ወላይ ከምሬ ነው የምላችሁ፣ ለማመን ሁሉን የከበደኝ ማለት ነው። እሱ ምንድን ነው መሰላችሁ? ከዚህ ላይ እንደምታዩኝ እንግዲህ ጉዞ ላይ ነኝ ማለት ነው። ጉዞ ደግሞ እንግዲህ ለአፍጥር ፕሮግራም ከእናቷ ቤት እየሄድ ነው ማለት ነው። የሀገሬ ልጆች እንግዲህ ጉዳዩን ያየሁት ከዚያ ከሄድኩ በኋላ ነው። በእርግጥ ከዚያ ከመሄድ በፊትም ማወቅ ያለው እንዴት አወቅሽ ካላችሁ ልንገራችሁ። ትናንትና ሴት ጎዬ ነገ ኢንሻአላህ ናህና ብንሲር ቤት ለፍጡር አለች ማለት ነው። እናንቺ ትሄጃለሽ አትሄጂም አለችኝ። ኦኬ ሄዳለሁ ብዬ ተስማማው። ከሄድሽ ጥሩ፣ ካልሄድሽ ግን የሆነ ነገር ልልሽ እኮ ነው አለች። ምንድን ነው ስላት የሆነ ሙፈጃ አለ ከእናቴ ቤት ስትሄጂ የሆነ ሰርፕራይዝ አለ፣ ብቻ የምታዩ ነገር አለ። ከሄድሽ ታያለሽ፣ ካልሄድሽ ግን መቼም አታዩ ማለች ማለት ነው። እዛ በኋላ የሆነ ሰው ስም ጠራውና ከሌ ነች አልኳት ማለት ነው ስላት አዎ ግን እንዴት አወቅሽ አለች ማለት ነው። የሀገሬ ልጆች እሱ ምንድን ነው መሰላችሁ ከዚያ ቤት ለ4 ዓመት የሰራች የእናቷ ሰራተኛ ነበረች ማለት ነው። ልጅቷ በፊት የመኖሪያ ወረቀት አልነበራትም። ከነሱ ቤት ከመምጣቷ በፊት ሌላ ሰው ጋር 7 ዓመት ሰርታለች ማለት ነው። የሀገሬ ልጆች ከሌላ ቤት 7 ዓመት ሰርታ ደሞዝ ስትከለከል የመኖሪያ ወረቀት አላሰራላት ሲሉ ፓስፖርቷን አላሳድስላት ሲሉ ወደ ሀገሬ ላኩኝም ስትል እምቢ ሲሏት ነው እንግዲህ ያች ልጅ ሁለት ሆነን ነበር ምንሰራ ብላለች። ሁለታቸውም ከዚያ ቤት በአንድ ቀን የጠፉት ማለት ነው። ከዚያ እሷ ከጠፋች በኋላ ወደ እኔ ወደ ሴትዮ እናት ቤት መታ መስራት ጀመረች እና ወይቷን ነው የምትንከባከብ በብዛት። ያው ምግብ ትሰራለች። በእርግጥ 2 ሰራተኞች ናቸው፣ ግን አብዛኛው ስራ አሮጊቷን መንከባከቧ ነው። ከአሮጊቷ ጋር ስትሆን በጣም ብዙ ጥቅሞችን ታገኛለች። በምትሄድበት ስጦታ ይሰጣታል። አሮጊቷም ደግሞ እንዲህ ነው ብር የምትሰጣት ማለት ነው። የሀገሬ ልጆች እና በጣም ወደዷት ከምላችሁ በላይ ወላሂ። ልጅቷ አትከፋም፣ ግን አንድ የሚያስጠላ ጸባይ ያለባት። እሱ ምንድን ነው መሰላችሁ? ሰራተኞች አሁን ተሰብስበን ስለ እነሱ እናወራለና ያወራናትን ነገር እያንዳንዷ እንዳ ትናገራለች። ሀታ ለራሱ የሚጠቅም ነገር እንኳ ብትነግሯት ሄዳ ትናገራለች። ይሄ የታወቀ ነገር ነው ማለት ነው። ከኔ ጋር በቋንቋ እንግባባ፣ ያው በአረበኛ ነው የምናወራ። ግን የራሷ የሀገሯ ልጅ ራሷ አሳልፋ ሰጥታ ታውቃለች። ያችኛዋ ልጅ በጣም ጀግና ናት፣ በጣም ጎበዝ ነች፣ በዲኗም ጠንካራ ነች፣ ተመክረናለች ማለት ነው። ብቻ ያን ሆኖ እንዳለ እነሱ በጣም ነው የሚወዷት። ከዛ 4 ዓመት ከቆየች በኋላ ወደ ኢትዮጵያ መርት ትፈልጋለች። ከዚህ 4 ዓመት ከዚያ 7 ዓመት ሰርታለች። 11 ዓመት በሉት የሀገሬ ልጆች። ምንድን ነው ይሄ ሞተር ደግሞ? ከዛ ቤተሰቦቿ ናፍቋታል። ከሀገር ተመልሳ ስለማታውቅ መመለስ ትፈልጋለች ማለት ነው። ግን ደግሞ የመኖሪያ ወረቀት የላትም። በነጭ ወረቀት ከሄደች ድጋሚ ዱባይ መግባት አትችልም። እና እሷ ደግሞ ከዚህ ቤት መውጣት አትፈልግም። ምክንያቱም በጣም ብዙ ጥቅም ታገኝበታለች። የቤቱ ኃላፊ ሆና ነው እንደፈለገችው ነው የምትኖረው ማለት ነው። ቤቱ ነጻነት አለው። ከዛ በዚያ መሀል እያለ የዱባይ መንግስት የምህረት አዋጅ የሚል መጣ። ያ ነገር እንደመጣ የመጀመሪያ የመዳሜ እህት ደስ ብላት አሰራችላት ማለት ነው። ወዲያውን እንደተሰራላት 2 ሳምንት እንኳ ሳትቆይበት የተሰራላት ወረቀት ወደ ኢትዮጵያ ሄደች። ሄጄ እናቴን ሄጄ ከ1 ወር ቆይታ በኋላ መጣለሁ ብላት ነበር ሄደችው ማለት ነው የሀገሬ ልጆች። ከዚያ መጣለሁ ብላት ሄድና ይችልሽ ሳትመጣ ቀረች ማለት ነው። ሳትመጣ ስትቀር በጣም ነፍ ስጦታ ነው የሰጧት። ወላሂ 1,000 ብር ስጦታ ሰጥተዋታል ማለት ነው። ለምን? እናታቸውን ስለምትወድላቸው ልጆቹ እንዳለ በጣም ነው የሚወዱት። ከሄደች ጀምሮ 1 ዓመት ከምናምን የመጡትን ሰራተኞች በእሷ ስም ነው የምጠራቸው። አሮጊቷ ብላችሁ ታምናላችሁ? የሀገሬ ልጆች አሮጊቶች፣ አዲስ የመጡ ሰራተኞች ሹሃዳ ምንድን ነው? እና የመጡትን አዲስ ሰራተኞች ሁሉ በእሷ ስም ነው የምጠራቸው ማለት ነው የሀገሬ ልጆች። ከዛ እሷ መጣለሁ ብላ ስትቀርባት ተናደደችና እሷ የወንድሟን ሚስት አምታት ነበርና በንዴት ያችን የወንድሟን ሚስት ገና በመጣች በ2 ወሯ አባረረቻት ማለት ነው የሀገሬ ልጆች። ከዛም ሁለተኛ ኢትዮጵያዊ የሚባል ሰራተኛ ከቤት ያላመጣ ማለችና የምን ዜጋ ታመጣለች? የኡጋንዳና የስሪላንካ ሰራተኛ መጣች ማለት ነው። አሁን እነሱ እየሰሩ 1 ዓመት ከምናምን ሆኗቸዋል ማለት ነው እነዚያ ልጆች። ከዛ እንደዚያ ሆኖ እያለ በመሀል ደወለችላትና ብሯ ሲያልቅባት ደወለችና መምጣት እፈልጋለሁ ምናምን ስትላት ፕሮሰስ ጀመረችላት ማለት ነው። ከዚያ አልሆንልኝም ኤርፖርት ደርሼ ነበር አላሳልፍኝ አለች ማለት ነው። ግን ውሸቷን ነበር። ይዛ እነዚህ ልጅቱ ብር እንድትልክላት ፈልጋ ነበር ማለት ነው። ከዚያ ብሯን ተቀበለችና ከኤርፖርት ተመለስኩ አለችና ዝም አለቻት ማለት ነው። ከዚያ ከቆይታዎች በኋላ ደግሞ እርጉዝ ነኝ ያልመጣሁት አግብቻለሁ፣ እርጉዝ ነኝ አሁንና ከወለድኩ በኋላ እመጣለሁ ትላታለች ማለት ነው። ከዛ ግን ብሬን ጨርሻለሁና ትንሽ ብር ላኪልኝ ትላትና
በየወር በሚባል መልኩ ዛሬ እያወራች ነበር እና 17 ሺህ ብር ትልክልኛለች፣ 25 ሺህ ብር በብዛት 25 ሺህ ብር ነው የምትልክልኝ ብላለች ማለት ነው። እና ያንን ብር ስትልክላት ታወራለች። ከወለደች በኋላ ትመጣለች እያለ ለእኛም ትነግረናለች ማለት ነው። ከዛ ብር ትልክላታለች። ልጅቷም መውለድ አይቀርምና ወለደች ማለት ነው። የሀገሬ ልጆች እና ሮመዳን ከመግባቱ በፊት ትመጣለች ተብላ እየተጠበቀች ነበረ። አልመጣችም ማለት ነው። እና አሁን ከወለደች 8 ወሯ ነው። ከዛ ልጅቷ ከብዙ ድካም በኋላ እንግዲህ በዚህ አጋጣሚ ልንገራቸው የሀገሬ ልጆች ማለት ነው፣ አሁን ላይ ወደ ዱባይ ለመምጣት በጣም ከባድ ነው። እኔ ሌላ አረብ ሀገራቶች እንደዚህ ይሆን አይሆን የማውቀው ነገር የለም። ዱባይ ላይ ለመምጣት ግን ይቺ ልጅ ማለት ነው የሀገሬ ልጆች 11 ዓመት አረብ ሀገር ሰርታ፣ በፊት ደግሞ ኦማን የሚባል ሀገር 2 ዓመት ሰርቻለሁ ብላለች። በጥቅሉ ወደ 13 ዓመት በሉት ሰርታ አሁን ድጋሚ ወደ ነበረችበት ቤት ወደ ዱባይ ለመመለስ የሲኦሲ ወረቀት ተጠይቃ ወላሂ ሲኦሲ ሆና ወታ ሳይታኛለች ማለት ነው። ሲኦሲ አስመታ የሲኦሲ ስልጠና ወስጃለሁ ብላ ወረቀት ገዝታ ምናምን እንደዚያ ብላ ነው የመጣችና አሁን ላይ ወደ ዱባይ በቀላሉ መምጣት አይቻልም። እና በዚህ አጋጣሚ እንድታውቁት ብዬ ነው፣ ለጥንቃቄ ወይም ደግሞ እንዳትጉላሉ ከጠቀማችሁ ላካፍላችሁ ነው። ሌላ ነገር አይደለም። ይሄ በጣም ብዙ ነገር ነው ያለው። እንዲሁም አሁን በፊት አሰሪ ወይንም ደግሞ ከፊል ካገኛችሁ በከፊላቸው አማካኝነት ፕሮሰሳችሁን ጨረሳችሁ ቪዛ ከተላከላችሁ ትኬት ከተላከል መምጣት ይቻል ነበር። አሁን እንደዚያ የሚባል ነገር የለም። ግዴታ በቢሮ እያንዳንዷን ነገር ነው የምታስጨርሱት። እና በጣም ብዙ ውጣ ውረድ እንዳሳለፈች እሷ ነግራኛለች ማለት ነው። ከዛ ብቻ ከ1 ዓመት ከምናምን ቆይታ በኋላ በወለደች በ8 ወሯ ያች ልጅ ትናንትና መዳሜ ሙፈጃ አለ ብላይ ነበርና ስሟን ጠርቼ እሷ ነው ወይ ስላት፣ አዎ መታለች፣ ግን ላትዛሊ በስአልሽ አለች ማለት እንዳትቆጭ እንጂ የሆነ ነገር ልጠይቅሽ እስኪ አለችኝ። እሺ አልኳት። እህቴ ስታወራ በጣም ነው የሰቀጠጠችኝ ብላለች ማለት ስላት፣ ደላለው ነው እስከ ቤታቸው ድረስ ያመጣላቸው እና በሩን የከፈተችላት ያቺ የምትወዳት አሰሪዋ ነች ማለት ነው፣ የመዳሜ ታናሽ እህት እና ስትከፍተው በሩን ደንግጬ ወደቅኩ አለች እኮ እህቴ አለች። ሌሽ ስላት ስቶት ወይት ያኔ በጣም ጠቁራለች፣ በጣም ከስታለች ከሚባለው በላይ እና ኢትዮጵያ ምግብ የለም እንዲውሽ ታክሉን ታለች ማለት ነው። ከዛ በኋላ ማንም ምግብ የለም ያለች፣ ምግብ ሳይበላ ይኖራል እንዴ ሀላስ ለእንቲ እስክቲ ምናምን አልኳት እና በቃ ብዙ ነገር ተባ ገልትልሽ ላትዛል ያለች፣ እንዳትቆጭ እኮ ብይሻለሁ አለች። እንዴ ምን አይነት ጥያቄ ነው የምጠይቅኝ አልኩና እኔም ጣጥያ መጣሁ ማለት ነው። ከዛ የሀገሬ ልጆችም ልጅቷ እንዳልኳችሁ እኔ ያለ መብሰል የሚሆን የሆነች ቀዳዳ መሆን አይሆን አላቅም ትቀደዳለች ስለ ሀገራችን ማለት ነው። ኢትዮጵያ ምግብ የለም፣ ኢትዮጵያ የኑሮ ውድነት አለ፣ ኢትዮጵያ ጦርነት ነው፣ ኢትዮጵያ እንደዚህ ነው። የማትነፈው ነገር የለም። አጠጣችኋለች ማለት ነው ሀገሬ ልጆች። እና ዛሬ ሂጅ ሳያት ገና በሩን ከፍቼ ስገባ እንደምመጣ ስላወቀች ፊት ለፊት ያገኘኋት እሷንም ማለት ነው ከሰራተኞቹ ተለይታ ወላሂ እንዲህ እያለ ያው እያስተናገደች ስለነበረ ፍጡር ሰዓት ስለነበረ ከዛ ሰዓት በጣም ነው ክው ያልኩት ከምላቸው በጣም ነው የምታምረው። ቆንጆ የልጅ ነበረች። ሰውነቷ ያምራል፣ የሰውነቷ ጥራት ያምራል፣ ቅርጿ የሚያምር ያኔ ብትድበለበልም በቃ አይደል የደስ ደስ ያላት ልጅ ነበረች ማለት ነው። እንዲሁ ጠላታችሁ ምልምል ይሁን ምልምል ልብላ። ከምልምልነቷ ደግሞ እንዲሁ ጥላት ታውቃላችሁ ሀገር ልጆች፣ ጥላት ይሄ እጇ ራሱ በጣም ነው የምታሳዝነው። ወላሂ እኔ ሰዓት አለቀስኩ አልቻልኩም እና ለቀስኩኝ። ለምን እንደሆነ ባላውቅም ዝም ብሎ ያለቀስኩ በድንገት ማለት ነው። ከዛ አሞሽ ነበር እንዴ ምናምን ብዬ ስጠይቃት እኔ እንዲሁም ራሷ ናት አየሽኝ አይደለ እንዴት እንደከሰው ምናምን አልከሳሽም አይዞሽ እሺ ምናምን ነገር አልኳት። ለምን እነሱም ከል እያደረጓት ስለሆነ ከዚያ በላይ ደግሞ እኔ እንደዛ አስጨምርባት ትደነግጣለች እና ጥሩ አይደለም ይባላል። ከሳሽ ምናምን አትበሉ ሲባል ስለምሰማ ከዛ አየሽኝ አይደለ እንዴት እንደከሰው ወልጄ እኮ ነው ደግሞ ምግብ የለም ኢትዮጵያ ምናምን ጦርነት ነው ምናምን አችላ ለእነሱ የተቀደደችውን ደግሞ ለእኔ የተቀደደችልኝ ሀገሬ ልጆች ቋንቋ ደግሞ ስለማትችል አማርኛ በአረብኛ ነው የምናወራ ብያታለሁ። ኢትዮጵያ ኪልሼ ጋሊ ኢትዮጵያ ኪልሼ ጋሊ አንቺ አልሄድሽም አይደለ ከመጣች ጀምሮ ስትለኝ አዎ አልሄድኩም እንዲሁ እንዳትሄጂ እግርሽን እንዳትነቅሊያት እንዳትሄጂ አለችኝ ማለት ነው። ከዛ ብታዩ የመጣው ሰው ሁሉ መሳለቂያ አድርጎን ነው አለ ሀገሬ ልጆች። አትበሉም ምግብ የለም ከሀገራችሁ እዩዋት እስኪ ሹፊ ሀታ አንቺ ብትሄጂ ራሱ በ2 ሳምንት እኮ እንደዚህ ነው የምትሆኝ። አሁን ደግሞ ታሊ አጉብ ሻህር ሹፊ ያለች ማለት ነው። ከ1 ወር በኋላ ተመልሰሽ እያትና እንዴት እንደምትሆን ታያታለሽ። ሼፍቲ እኛ እኮ እንደፈለጋችሁ ስለምትበሉ እኮ ነው የምትወፍሩት ቀይ የምትሆኑት። ወላሂ ነው የምላችሁ ያላሉን የለም። ስለሷ በሷ ምክንያት ነው የተሸማቀቅኩኝ ማለት ነው ሀገሬ ልጆች። እና ምንድን ነው መልእክትሽ ካላችሁኝ እንደው ብትችሉ ሂዳችሁ ከዚያ ቤት መመለስ ካለባችሁ
ወዲያውም በአንድ ወራችሁ በሁለት ወራችሁ ተመለሱ። ከዛ በኋላ ግን እናንተ አልመጣም ብላችሁ ቀርታችሁ ሲቸግራችሁ ያላችሁን ነገር ስታራግፉ አማራጭ ብቻ ስታጡ ወደ እነሱ ከተመለሳችሁ ወላሂ ይረግጧችኋል ማለት ነው። ይረግጧችኋል። ሌላ ቦታም እኮ ያልሄደች እኮ የምትሄድበት ብር ስላጣች ነው። አገየው ስለ ሀገሯ እኮ እየተናገረች ነው ምናምን ነገር አለ። አንድ እባካችሁ የሀገሬ ልጆች ምንም የምታገኙት ጥቅም የለም። ወላሂ ምንም ይሁን ምንም ከነ ድህነታችን ከነ ምናችን ሀገራችን ናት የምትሻለን እና ሀገራችን ምግብ የለም፣ ሀገራችን ጦርነት፣ ሀገራችን የኑሮ ውድነት አትበሉ። ስላወራን ምንም የምናገኘው ጥቅም አለ ሀገሬ ልጆች። ያቺ ብያቸዋለሁ እኔ ከድሮም ያለ መብሰልም ይሆን እኔ የወሬ ሱስ ኑሮባት የሚሆን አላውቅም። የሀገሯን ልጆች አሳልፋ መስጠት ትወዳለች። ስለ ሀገሯ ማት ማውራት ትወዳለች። በራሱ አፍ ምክንያትና ካለችበት ሁኔታ አንጻር ሲሆን ትናንትና ሲሰጧት የነበሩትን ክብር ዛሬ ላይ አልሰጧትም። እንደተከበረች በዚህ ብትቀር ኑሮ ማን እንደሷ በታደለ ነበር። መታ በራሷ ጊዜ በአፏም እንዲሁም ደግሞ ሰውነቷ ከጥቅም ውጭ ነው ስላዩት በዚህ የተነሳ ወላሂ እንዴት እየተረማመዱባት እንዳሉ ማለት ነው የሀገሬ ልጆች። እና እንዲሁ ብትችሉ ከዚያ ቤት ከወጣችሁ ከቆይታ በኋላ ተመልሳችሁ ባትመጡ ምን ይመስላችኋል? ሌላ ቦታ ሄዳችሁ ስሩ፣ ይቅርባችሁ። ወላሂ ይረግጧችኋል።